ይህን ግልብ ጭንቅላታቸውን ከብ ይሰሩትና ሁለት መስፊያ ይዘው ፀጉራቸውን እጇ እናቴን አንዳንዴ ማለት አረብ ምናምን ይሻላል እኮ ያበሻ ፀጉራቸውን ሰርተው ከጨረሱ በኋላ ጥፍራቸው ላይ የሚገኘው ቅጫም እናንተንም ተሰብስቦ እንደሚያጠፋኝ አይ ጥንቁልና ሀቢባ እኔ ያው አልክድም፣ ጠንቋይ ቤት እሄዳለሁ። ሰው አረብ ሀገር ቁጭ ብሎ ይጠነቁላል። በኢየሱስ ቢቀርስ እንደው አላህን አትፈሩም? ሱሱዬ ሮመዳን አይደል? ምን አለ እስቲ ኮፒ ሊንክ አድርጉ፣ በእግዚአብሔር ኮፒ ሊንክ አድርጉ። ምን አለ ደህና ስራ ቢሆን ደህና ሀብታም ስንት ሴቶች አሉ እኮ አረብ ሀገር የሚሆኑ ሚሊዮነሮች። እናቴን ግን እነሱም ጓደኛ የሚያደርጉትን ሰው ያውቃሉ። ልክ እንደነሱ ሚሊዮነር የሆነ ነው የሚያደርጉት። ስራቸውን ነው የሚሰሩት፣ የሚነዱት መኪና ምናምን። ዶትዬን ይባል እስቲ የምትነዳው መኪና ፖርሽ ነው። ኢትዮጵያ በቀን 3 ትመላለሳለች። እቺ 10 ዓመት ሙሉ ሀማም ስታጠብ ቆይታ አላህ ትንሽ ብር ሰጥቷት ወይ ደግሞ አረብ አግብታ ከቤት ሰራተኝነት ስትወጣ ጥንቁልና ቤት ሰው ህይወቱ ሳይቀየር ጥንቁልና ቤት ይሄዳል። አስጠንቁላብኝ ስራ ጠፋ ወላይ ገነት የምትባለው በቃ 8 ጠንቋይ ታውቃለች። 8 ጠንቋይ እኔ 3ቱን ነው የማውቀው። 3ቱም ጓደኞቼ ናቸው። አንዷ ቀጠን ያለች ረዘም ያለች ሰይጣናዊ ሀቡዬ አንዴ ላውራ ስሚ። እኔ የሄድኩት ጠንቋይ ቤት አውቃቸዋለሁ። አንዳንድ ጠንቋይ እኮ አወዛጋቢ እኮ ነው። የቅርብ ጓደኛሽ ናቸው ያሰራችብሽ ይላል። ከዛ አንተ የምታስበው በዙሪያ ያሉትን እሱ እኮ ሊያጋድልህ እኮ። ገነትን ምን ትላታለች አንዷ ጠንቋይ? 5000 ብር ከፍላ አሰርታብሻለች፣ $5000። ከዛ ገነት ሱሱን ነው አለች ጓደኛ። እኔ ግን ጠንቋይ ቤት ብሄድ እንደዚህ ቢለኝ ማን ነው የምለው? ስሙን ንገረኝ። ካሳይ ነው ኪዳነ ነው
ስሙን ካልነገረኝ እኔ አላምንም። ምድረ ፎረፎራ ሙላ ከእናንተ ደግሞ ምን የሚመሳሰላሉ? እናቴ ምን ሰይጣን እኮ ነው የሚመሳሰሉት። አሁን ለዚህ ኑሯችሁ እንደው ጠንቋይ ያስፈልገዋል? ግን አይታችሁ አታውቁም ሰው እንዴት እንደሚኖር። አሉ እኮ ሀብታሞች፣ እናቴ ትሙት አሉ እኮ ሀብታሞች። ኪዳነ ሐወይ ስንት ሚሊዮነሮች አሉ አንገታቸውን ደፍተው ምናምን ስራቸው ላይ ተፍተፍ ጊዜም የላቸው። እናንተን እንደ መደበሪያ ነው። አንቺ ፀጉር ቤት ከፈተች ብለሽ ያውም የሀበሻ ፀጉር ቤት እንዴ! እንዲች ልጅ አላህ ከዚህ ገልግላት ብለሽ ዱዓ ታረጊያለሽ እንጂ ጭራሽ ፀጉር ቤቷን ለማዘጋት ጠንቋይ ቤት አስበሽዋል? ግን እነዚህን ግንባራም ሴቶች ስትሰፋ የምትልጅ በዛ ላይ ቅጫማቸው ፎረፎር የጭንቅላት ቁስለት ያለባቸው ሴት ዊግ በመቀጠል 10 ጊዜ እየተሰፉ ጭንቅላታቸው ራሱ እግዚአብሔር የመርፌ ብስ ያቆሰላቸው ናቸው። አንዳንዶቹ አንድ ፀጉራቸውን ተሰፍተው 8 ወር ያቆዩታል እዛው በስብሶ። አሁን ያስቀናል። አስም በሽታ የሚያስይዝ ስራ እኮ ነው። አሁን እንደዚህ ስራ ጠንቋይ ቤት ያ 6 ወር የተሰፋውን ፀጉር ደግሞ መጥተው የሆነ ዓመት ባልጠብቀው ሊያስፈቱ ሲሄዱ ደግሞ እዳ መቀስ ይዘው መገዝገዝ ያለ። ኧረ የኮፍያ ይሻላል እናቴ። የኔ እህት ፀጉርሽን እየፈታሁ አንዴ ማስታወቂያም ልስራ ላይ ብልግባ እንዴ ነግሬሻለሁ። ግንባሬና መላጣይን እንዳያዩት ሰው ዲብቅ አድርገሽ አሁን ይሄ ስራ እንደ ጠንቋይ ቤት ያስኬዳል። አዑዙ ቢላ። በሩት የምትኖሩ ሴቶች ግን ተግማማችሁ። እናቴ ወይ ሳውዲ ግደለኝ፣ ሳውዲ ግደለኝ። ወላሂ ላዚም እንዴ ቅመሟ የት ሄደች? መታ ነበር። አሁን ግን ያሳፍራል። እናቴ ትሙት በጣም ነው የሚያሳፍረው። እንደ ኢትዮጵያዊነቴ ትናንት በቃ አንገቴን ነው የደፋሁት። አንዷ ደግሞ 2 ባል አላት። አንዱ ላይ ማሰርታለች፣ ሁለቱም ላይ አሰራች። ራይል ናት የምትናገሩ። ገነት የምትባለው 2 ወንዶች ጋር እንዲያሰራች አውቃለሁኝ እኔ። ለምሳሌ አንዱ ወንድ ብር እንዲሰጣት፣ አንዱ ደግሞ እንዲያፈቅራት። የሴት ልጅ የመስገብገብ ውጤት እኮ ነው። ያንን ለፍቅር ይሄንን ለብር። ጠንቋያ ራሱ ተጋጭቶባት ሁለቱም እንዲጠሏት አድርጋ ሰራችላት። ለዛ ጎራዊ አንዱም አልሰራልኝ። እንግዜ ወደ ኮረሪማ ምናምን ጠምጥማ ሰታት ይሆናል እኮ መተት ነው ብላ። በተለይ አንዳንድ የተረገመ ጠንቋይ መርዝ ሁሉ ነው ባልሽን አጠጭ ብሎ የሚሰጣት። እናቴን ባለጌዎች ናቸው እኮ። አባባ ታምራትን እኮ አይተዋል ዶትዬ። አሁን እነዚህ ጠንቋይ ቤት መሄድ ነበረባቸው ስራቸውን እንዳይሰሩ። አውዙ ቢላ። እናቴን እኔ አፈርኩኝ በቃ። እንዴትስ እንዲህ ይወራል? አሎ ኪያ፣ አሰላሙ አለይኩም። እንዴት ነህ ጅቦዬ? እንዴት ነሽ? እንዴ እንዳለ ረገጥከን እኮ። እኛ ምን አደረግን ጅቦ? ቤይሩት ነው የምትኖሪ? ልጅ አዎ። ፀጉርሽን ትሰፊያለሽ? አልሰፋም እንዴ አናቴም ቢመልጡት። ፀጉርሽን ተሰፍተሽ ስንት ሳምንት ነው የምታቆየው? ስንት ሳምንት ነው የምታቆየው? ፀጉሬ ላጭቼው ነው የምንቀሳቀሰው። ይሻልሻል። ግደለኝ አናቴን አምኜ አልሰጥም። ከምትሰፉ ይሄ እንትኑ ይሻላል እኮ ይሄ እንትን እንደ ኮፍያ። እሱን የሚሻል። አሁንማ በቃ እሱን ብቻ መግዛት ነው። እሱን ስታደርጉ ደግሞ ጥንቃቄ ታደርጋላችሁ። ወንድ ልጅን በደንብ እንትን አትሉ።
ስልሽ ወንድ ልጅ አሁን አታስቀይም በጥፊ ሲልሽ ከላይሽ ላይ ብን ብሎ ስለሚሄድ ንፋስ በመጣ ቁጥር ራሱ እንደዚህ ዘነው ነው የምንቀሳቀሱ። እሺ የትናንትና የጥንቆላ ቦታ ላይ ነበርሽ? እስቲ ሀሳብ አስተያየትሽ ስጪ። ዛሬ ሴቶች ብቻ ነው የማስገባው። ሀሳብ ስጪበት። ዳኝነቱ ቦታ ላይ ነው በቃ ያየሽውን የታዘብሽውን ምናምን ነገር። የታዘብኩትማ ያው እኔ ቤሩት ነኝ ያለሁት፣ ሌላ ቤሩት ያለውን የመሰለኝ ግን ቢሆንም ዳኝነቱ ጥሩ ሆኖ ሳለ አንዳንድ ነገሮች ከበዱ። ምን ላይ ከበዱ? እስቲ ንገሪኝ። የገባችሁ ሰዎች ሚዩት አድርጉ ባካችሁን። ምን ላይ ከበደ? ነገሮች ይደጋገማሉ። አንድን ነገር ደጋግመው ነው የሚያወሩት። ወደ ሌላው ነገር አይዘሉም። አንድን ቃላት ይደጋግሙታል። ለመፍረድ ከበደና በመሀል ቤት ማለት ነው። ወደ ምን መዝለል ነበረባቸው? ለምሳሌ ያክል አሁን የብሩ ጉዳይ አልተነሳም። ሰው እየጻፈ ነበር ከስር ጅቦዬ ብሩ ከጓደኞችም ከኔም ብር ወስዳለች የሚለው አጀንዳ እኔ ነጥብ አድርጌ ይዤዋለሁ። አልተነሳም። እሺ አሁን አንቺ እንደገና ሱሱ ቤት ስንት ጠንቋይ ቤት ይለሻል ሳቷሽ? ኧረ እኔ በእናትህ የትም ጠንቋይ ቤት አልሄድኩኝም። ለምን መች ነገር ሄዱ ብቻቸው ነው። አስጠንቁለሽ ምናምን አታውቂም? ቤይሩት አስጠንቁለሽ አታውቂም? እሺ እናመሰግናለን። ወደ ቤቲ እናልፋለን። እህት ቤቲ እባክሽ። ቤቲ ሲፈን ሚዩት አድርገዋል መሰለኝ። ሲፈን ሄሎ ሲፈን ምን እሺ ነው? ሀና እህት ሀና ወይ ጅቦ ሀሳብ አስተያየትሽን ስጪ። ሀሳብ አስተያየቴ በትላንትና ግማሽ ላይ ነው የደረስኩት የነበረው፣ ግን እኔ ሪታን ያመንኳት። ሪታ አይቷ ነች ራሄል ጀበና ነው ብሎ ሰኒ የምታየው። እሺ እሷን ነው እኔ እንትን ልረዳት የቻልኩት። እሷ እኮ 8 ጊዜ ጠንቋይ ቤት ሄጃለሁ ብላለች። አዎ እኮ ሀቋን ስለምትናገር እና ጠንቋይ ቤት ሄደ ሰው እንዴት ነው ሀቅ አለው ብለሽ ከእሷ ጎን የምትቆሚ? እየተናገረች እኮ ነው። ሁሉንም ነገር አድርጋለሁ። ሁሉንም ነው ያወገዝኩት። እኔ ግን ሁሉም የሰይጣን ስራ ነው የሰሩት። እንዴት ትደግፊያለሽ አንቺ? ነውር አይደል እንዴ? ኖ ነውርነት ሳይሆን ያለውን ነገር እዚህ ጋር ተከሰው ነው አይደለ? ሁሉም የመጡት ተጣልተው ክስ ስላለባቸው ነው የቀረቡት። ግን እቺ ራሄል የምትባለው ልጅ ሁሉን ነገር እየተናገረች ነው እኮ። ግን ኃጢአት እኮ ነው የኔ መቤት። አዎ ኃጢአት እንደሆነ አውቃለሁ። እና ለምን ደግፋታለሁ ምናምን ትያለሽ? ምናልባት እሷ እንደምታወራው እንትን ግሩፕ ፈጥረው እኔን ለመጉዳት ነው ምናምን ነገር ስትል ነበረ። መሀል ላይ ከሰማሃት ቢጎዳዱም እኮ አሪፍ እኮ ነው። አሁን ፈጣሪ ነው ተመልከች። ጂሰስ ክራይስት ግራንድ ፋዘር ሲስተርስ ብራዘርስ መሀላቸው ላይ እሳት ለቀቀባቸው የጠንቋዮች መሀል ላይ እና እነዚህ ሲጣሉ ቁጭ ብሎ ጥግ። አሁን እኔ ሀቢባ በጣም ነው እንትን ያለችኝ ያሳዘነችኝ። ማለቴ አዝኜባታለሁ። ማጣላት ነበረባት። ሌላ ብዙ ጉድ መውጣት ነበረበት። ስንት ሰው ጋር እንዳሰሩ አሁን እነዚህ ማንንም መደገፍ እኮ ኃጢአት እኮ ነው። እንዴት ትደግፊያለሽ? እቺ ትሻላለች። ሰይጣንን ማማረጥ እኮ ነው፣ ነውር እኮ ነው። አላህን አትፈሪም? ረመዳን ኖ እኔ መደገፌ እኮ በንግግሯ ነው። ሀቋን እየተናገረች ነበረ በሰዓቱ ነው እንጂ ስለሄዱ ደግፌ አይደለም። ሰይጣን ነው። ሰይጣን ሀቅ አለው። ሁሉም ሰይጣኖች ናቸው። እንዴት ነው የምታስቡት? እሺ ማነሽ ኪንግ ጅቦ አንድ ሀሳብ ልንገርህ። እሷ ያለችበት መንገድ ምን መሰለህ? ሪች አሁን ትላንትና ስታወራ ማለት ነው እውነት ነው ያወራችው። ኃጢአት መሆኑን እንረዳለን፣ ገባህ? ግን እሷ ያደረገችውን ነገር እውነታን ያወራችው። ሌሎቹ ሲዋሹ፣ እሷ ግን በዚህ መው ተረዳት። እሷ ማለት ልትልህ የቻለችው ሀና ሪቾ እውነት ስትነግረን እኛ ስታስተምረን እውነት እየነገረች ስትነን፣ ሌሎቹ ግን ይዋሹ ነበረ። እኔም እኮ ተናግሬያቸዋለሁ እዛ ላይ። ለዛ ነው ያለችው።
ይኸው ጥንቁልና በየትኛውም ሃይማኖት የተወገዘ ነውና ምንም ሰው ልክ አይደለም። እነዚህ አሁን ማድረግ ያለባቸው ወደ ፈጣሪያቸው መመለስ፣ ህዝቡን ይቅርታ መጠየቅ፣ ከሚዲያ መጥፋት። እናቴ ነገ ጠዋት እነዚህ ብዙ ሀገር ያበላሻሉ፣ ኃጢአተኞች ናቸው። እንዲህ ሰው ጠንቋይ ቤት ይሄዳል። እስቲ ጠንቋይ ቤት የሄደ ሰው ካለ ማውራት ይችላል። ከዚህ በፊት ያስጠነቆለ ሰው ካለ ጅቦ እኔ ላውራ እንዴ? እኔ ሄጄ አላውቅም ጠንቋይ ቤት። ግን እነሱ የዕለት ተዕለት ላይፋቸው አድርገውት ቀለል አድርገውት ነበር ሲያወሩ የነበረው። እኔ ሄዳለሁ፣ ችግር የለብኝም፣ አልጾምም ምናምን እያሉ ጭራሽ ሃይማኖቱን ትተው እነሱ በጠንቋይ ነው ማመን የጀመሩት ማለት ነው። እና ሁሉም እዛ ጋር ያሉት በአጠቃላይ ምንም ጤነኛ ነገር አይታይባቸውም። በቃ የተነካኩ ናቸው። ግራ ነው የሚያጋቡት። ማለት በቃ ኖርማል ነው ማለት ነው ቤሩት ላይ ጠንቋይ ቤት መሄድ። እንደዛ ነው የተገነዘብኩት። አበሻው ኖርማል አድርጎታል። ጠንቋይ ቤት ሄዶ ነው እያንዳንዱን ነገር፣ ቡናም ሲጠጡ ሽንት ቤትም ሲገቡ ጠንቋይ ጋር ሄደው ጠይቀው ነው ልግባ ብለው ነው መሰለኝ የሚመስለኝ። እንደዛ ነው የሆነ ያለው፣ ያየሁት እንደዛ ነው። ሀቢባ ደግሞ እንዴት ጠንቋይ ቤት ሄዳችሁ በጠንቋይ ታምናላችሁ ወይ ብላ እንኳን አልጠየቀቻቸውም። ስታረግ የነበረው አንድና አንድ አንቺ እንዲህ ብለሻታል የሚለው ላይ ብቻ ነው እንጂ አሁን ጠንቋይ መታመኑስ እንዴት ነው የሚታየው? ማንም የተቃወማት እንትን ያነሳባቸው የለም። በቃ ሲነገራቸው የነበረው እንዴት ጓደኛሞች ሆናችሁ እንዴት ትጣላላችሁ ምናምን ብቻ ነው ሲባሉ የነበረው እንጂ እንዴት ጠንቋይ ቤት በጠንቋይ ታምናላችሁ፣ እንዴት ከሃይማኖት ወጣችሁ ጠንቋይ ቤት ታምናላችሁ የሚል ነገር አልተነሳም። በጣም ሊገረመኝ ማለት ነው ይሄ ነገር። ሃይማኖታቸውን ትተው ሙሉ ለሙሉ የጥንቆላ ስራ ላይ ነው እየተዘንተን ያሉት። ያችንን ለማስከሰር ለማዘጋት ጠንቋይ ቤት ነው ሄዳ እንትን የምትለው፣ ለመክፈትም ጠንቋይ ቤት ነው ሄደው እንትን ሲሉ የነበረው። የታየው ነገር ይሄን ነው በቃ አንድና አንድ ማለት ነው። እኔ ያየሁት የሰማሁት ይሄንን ነው። በቃ ተስርስር ያሉት በጠንቋይ ነው ሰዎች። የሚገርም ነው ግን አሁን ይሄ ነገር እናቴን ያሳስባል። በተለይ ደግሞ የቤት ሰራተኛ ሆነሽ ከሀገርሽ ወጥተሽ ጅቦ አንድ ጊዜ ፕሊስ ልናገር። ቤሩት ሁሉም ሰው አይደለም፣ ከይቅርታ ጋር ማለት ነው። ብዙዎቹ ከማዳም ቤት ውጭ ሆነው እንኳን የሚሰሩ መንገዱን እንኳን የማያውቁ ሰዎች አሉ። አብዛኞቻችን ትላንትና ልክ ሌሎቹ እንደሰሙት ለእኛም ትንግርት ሆኖ ነበር ስንሰማ የነበረው። ቤሩቶች ሁሉም ይሄዳሉ ማለት አይደለም። የሚሄዱ ሰዎች ሊኖሩ ይችላሉ። ከዚህ በፊትም እኮ ዱባይ ላይ እንደዚህ አይነት ኬዝ ወጥቶ ነበር። አንድ እህታችሁ ወጣ እንዲህ ተደርጎብኛል ስትል ነበረ። ሲጀመር የሚተዋወቁ ልጆች ናቸው እንዳለ ሀቢባ ቤት የመጡት። አረብ ሀገር ሆነሽ እንዴት ጥንቁልና ሰው ሰርቶ አይበላም? በኢየሱስ ይኖር አይደል? ይሄ የእነሱ አመለካከት እንጂ አብዛኛው ቤሩት ውስጥ አፈር ከድሜ በልተን ነው ገንዘብ የምናገኘው። ሲጀመር በጣም የእስልምናም የክርስትናም የጴንጤም እምነት በሚገባ እየሄዱ የሚያመልኩበት ሀገር ነው ቤሩት፣ በነፃነት ማለት ነው። ጅቦ ይቅርታ፣ በነገራችን ላይ ሪችን ሰው አልተረዳትም እንጂ ጥንቁልና ህዝቡን እያለማመደችው እንደሆነ ስንቶቻችንን የምናውቀው። እሷ ቤት ገብታችሁ ስን የምታዘቀዝቁ አብዛኛውን የኛ እህቶች ያላችሁ እስከ 2000 እስከ 3000 ሰው ይዛ እስኪ ይልኝ የወደፊት ህይወቴ ምንድን ነው የሆነ ነገር እንደዚህ ባል ተጠምጥሞብኝ አደረ የማትሉት ጉድ የለም። ልጅቱ ቀስ በቀስ ህዝቡን ጥንቁልና እያለማመደችው ነው። አንድ ነገር ልንገርህ፣ የሚገርም እኮ በውስጥ ጠንቁይልን እያሉ $100 እኮ የሚልኩላቸው አለ እኮ። አረቦቹ ናቸው፣ የቤሩት አረቦች ናቸው። ታውቃላችሁ፣ የቤሩት አረቦች እዛ የሚኖሩት ነዋሪዎች ይህን ነገር ያደርጋሉ። ሐሳቤን ልጨርስና እንደ ቀልድ ነው ያያችኋት እቺ ልጅ፣ እንደ ጨዋታ እንደ ፈን ነው ያያችኋት። ልጅቱ ግን ቀስ በቀስ ጥንቁልና ጠንቋይ ሁናት ጭራሽ በውስጥ በዶላር ማስጠንቆል ጀምራ ነበር። በሻ
ህይወት በጥንቁልና ይቀየራል ብላችሁ ማመን ጀመረ። አሁን ይህን ጉዳችን ኤአይ ቢሰማውስ? ነይ ግቢ አይቼሻለሁ ሚልካ ነይ ግቢ። እንዲህ ጥንቁልና ኢትዮጵያ ኩዊን አማራ ኩዊን የነበርሽ ወደ ኢትዮጵያ መጣሽ። ህዋይና አብራ ተቀይሩ በጥንቁልና። እሺ ወይዘሪት ጅቦ አንቺም እዛ አካባቢ ነሻ? ስርዓትን ያዝ። እኔን እንዳታነካክ ከመዳም ህይወት አይደለም ሲል እኔን ተገልብጬ ባለፈልኝ ተወኝ። እኔ ነገር አልፈልግም። ይሄን ጉዳችንን እነ መዳሞች ቢሰሙት ግን ታውቂያለሽ ከቤት እንደሚያበር በራ ነው የምትለኝ። የለ በላ ጥራይ በራ እንት ትቀስል ያማ ወላት ገስል አማማ መጥላይ ታያት ነው የምትለኝ። ያማል እንዴ ሲኒ ባየሽ ቁጥር እኔ ነኝ ትዝ እምላት። እሺ ኩዊን ኢትዮጵያ እዛ እኔ ገባ ነበረ፣ ግን ጅቡ ማሚት ሙት ቀልድ ነበር የመሰለኝ። ታውቃለህ ለማላገጥ ነበረ የሆነ ረጅም ሰውዬ ቆሟል ምናምን ስትለኝ ላይክ ሙድ እያዝ ነበር የሚመስለኝ። ገብቶሃል? ላይክ ኮይን ከፍለን ነው የምንገባው ጅቡ ገባክ? ግን አታሽ was fucking around like ቀልድ ነው የመሰለኝ። እኔ ላይክ የምሯን አንቺ ማስጠንቁለሽ ቆይ ሜልጌ ሚት አድርጊ ፍቅሬ። ቆይ ኩዊን ገብተሻል? እንዳትዋሽ አይቼሻለሁ። ገብተሻል? እሱ ጅቡ ኧረ ኮይን ከፍዬ ነው የገባሁት። ያውም እያልኩህ ስንት ኮይን ከፈልሽ? ኧረ ተው እሱን ተው። ግን እኔ ቀልድ ነው የመሰለኝ። ኪዳነ ምሕረትን በጣም ይገርማል። ጠንቋይ ቤት ቆይ ስማ፣ ጠንቋይ ቤት እሄዳለሁ ስትል ሸቀሸቀኝ። ላይክ እንደሚሆን መብረቅ የወረደብኝ ነው የመሰለኝ ትላንት። ጅቦ አንተ ጅቦ አቤት ጅቦ ይክው ብዬ ነው ደርቄ የቀረሁት። ኩዊን እናቴን አዘንኩብሽ። ጠንቋይ ቤት ሂደሽ ነው እንዲህ የምታንከራትች? $100 ተላከ $100 አሜሪካ ጠንቋይ ቤት ሄዳለሽ? ያው እዛው ብሎክ አድርጌ ነው የወጣሁት። አላውቅም ነበረ ግን ላይክ ጂሰስ ክራይስት በጣም ነው የደነገጥኩት። ብሎክ አድርጌ ወጥቻለሁ። ግን ኖት ፋኪንግ ክሬዚ። ግን አሁን ደግሞ ነው ታሙናችሁ ጠንቋይ ቤት ሄዳላችሁ እንጂ ገስት ነው የገባሁት። ጠንቋይ ቤት እኛ ኢትዮጵያውያን አስጠንቁለን አሜሪካ ብንመጣ እናንተ ወዴት ለሚሄዱ ገስት ነው የገባሁት። ወዴት ትሄዳላችሁ? እሺ ንገሩን። እኛስ ከማዳም ቤት ወደ እናንተ ጋር ልንመጣ ነው። ጅቦ ገስት ታገኛት የቆቦ ሰውዬ ደረሰ በላት። ይሄ ረጅም ጥቁር ሰውዬ የቆመው አለ ብላኛለች። ጥላሽን መሆን አለበት። ቆይ አንድ ነገር ልናገር። ወይ ቃል ኩዊን ማሪ ቢቁስ ሚውትሽናሽ ወይ ጥንቆላ አስታቅፍርላ። ኩዊን ስንት ነው የሰጠሽው ማዕሬ? ኖ አንተ እኔ ላይክ ኖርማል ሰው መስሎኝ ላይክ አንበሳው ለወርጃለሁ። እኮ ስንት ሰጠሽ? ስንት ከፈል? አንበሳ አንቺ በጣም ተላንቀና $300 እኔ ሲሆን አይልሻለሁ። እኔ አንበሳው ነው ርጂ አረ ሪስን ያጋጭላታል። እስከነ ጀበናው ነው ተሸክሜ ቁጭ እምለው። ጅቦ አንድ ነገር ቀልድ ነው። ኦኬ ግን አንድ ነገር ብዬ አንበሳ እሺ እድል ስጠኝ። ኖ አይ እንትን ትናንትና ውቃቢ ቤት አልኩኝ። ጠንቋይ ቤት ሄዳለሁ ስትል ቆይ እስኪ ዝም በለው አንዴ ላውራ። ውቃቢ ቆይ በመቤት ላውራ። እንዴት ቆይ ዝም በል አንቺ ወረቀስ መጣናለሽ ጭራሽ አባብዬ ጋር አትፔዝ። እስኪ ቆይ ዝም በል ድንጋይ። ቆይ አንዴ በመቤት ቆይ የበይሩት አባቢ አይባልም። ዌይት ለሚ ሴይ ሰምቲንግ ሪል ኩዊክ። ኖ እንትና ራሄል ከኢትዮጵያ ጀምሬ እኔ ጠንቋይ ቤት እሄዳለሁ ስትል ሀቢባ እውነቱን ተናግረሻል አንቺ ጎበዝ አለቻት ማለት ነው። ገባ እና ይሄ ላይክ እግዚአብሔር ሊወገዝ የሚገባው ቢሄቪየር ነው። አበረታታቻት ጎበዝ። ኪዳነ ምሕረትን ጎበዝ እውነቱን ተናገርሽ አለቻት። እንዴት ከው እንዳልኩ። እሺ በአማርኛም በአረበኛም ማስጠንቁላ ነው አቤሩት የገባችው።
እኔ አልሞላልሽ ብሎኛል ጅቦ። ኩይን ነይ ተመለሽ። ምን ለመሆን አስጠነቁልሽ አንቺ። ሰሚ ያሸቃሊት ኢንታ ከማን ሩህ ጠንቋይ ላላላላ እንዲሁም አላልፍ ብሎኛል። ግድ የለህም ዕጣኔንማ ይዤ እሄዳለሁ። እንዴ ጭራሽ ሰሚ $20 ነው የሚቀበሉት። ደግሞ አይገርም? በዶላር ካልሆነ በይሩት ካሽ ነው እንጂ ምን ሆነ? አስተክርልህ እንዴ ምንድነው የሚሰራላሉ ጅቦ? ካሽ ብቻ አይደለም መዋሰልና ፈሚዛ ከሄድክም ይታያል። ቻው 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 አታነካከል። ከሱ ስለመውጣት የምታስጠነቁ ነው። ፋባላለች አላህ ይፈትፈሽ ኢንሻአላህ ያ ሃይዋና። ለምን መዋሰል ብቻ ይዘይድ። ሲጀምር ሐሙዱናና ከሆነ ትንሽ ጨመር ይልላል የሚታይል ሐሙዱናና ቅዱስ ገብርኤል አንተ ልታባረረኝ ነው በልደነዋል። ምንም ጥሩ ነገር አይደለም። ያለ መዳምሽ እንዳሰማሽ ያላት አንዳንድ የቤት ሰራተኞች ደግሞ ለመዳማቸው ይናገራሉ። ሾፊ መዳም ሀዛ ሾፊ ሩህ ጠንቋይ ምናምን እኔ ነገ ጧት እናንተን ሁሉ ነው የምትበላችሁ። ታባራችኋለች ከስራ። ጭራሽ ኢትዮጵያም ጠንቋይ ቤት ይሄዳለሁ አላለችም። ሀቢባ ደግሞ ጀግና። አንቺ አትዋሽም፣ ልክ ነሽ። ጠንቋይ ቤት ሄዳለሁ ስትይ አንቺ ምን አይነት ርካሽ ነሽ? ምን አይነት ሰይጣናዊ ስራን የሰራሽ እጥላይ ብሎ ማባረር ሲገባ ኪዳነ ሐወይ እስቲ የቲክታክ ሳይኑን በአላ ጀባ በሉ። የቲክታክ ሳይኑን ቶሎ ኮፒ ሊንክ አድርጉ። በቃ ኮፒ ሊንክ አድርጉ። ተው ግን ሰው አታስጨንቁ። አብየት አህመድዋ አብዱዋ ምን ነው? አብየት የሚገርም እቺ ሴት ገና 10 ስኒ ነው 5 ስኒ ይዛ ነው የጀመረችው። አሁን እኮ ወደ 50 አድርገዋል ስኒዋ። ረከቦቷ በጣም ጭራሽ 50 ስኒ ናውጣት። ታዳሚዎቿ በዝተዋል። 50 ስኒ ያለ ማሐሪ ሐዋይ ሊሊ ማሐራይ የቲክታክ ሳይኑና ገበጣ ተጫዋች ይመስል 12 ስኒ ደርድራ ቁጭ ብላ ታነጋባቸዋለች። አላ ምን ተስኖት ሀቢባ ቤት አዋረዳቸው። አሁን እነዚህን እኮ ሰው ይፈራቸዋል እኮ ታውቃለህ። እንዲህ እዛ ፀጉሬን ተዘርችልም ፀጉሬ ቢቆስልስ ሰይዲዋ አጅ ወየ ምን ሻለው ጣፍተህ አለሳባት ይዋ ምንድነው አለው ሰው ጠንቋይ ቤት እየሄደ እንዲሁ ቃቢ ቤት ወላሂ ኧረ ተጠንቀቅ። በፍትፍት አድርገው እንዲያይሰጡ ተማም ቤት ነው ጥንቁልና ያለው። እንግዲህ ሀበባ ሰብስባ ትናንት አልኩ አንዷ ላይ አሰርታ አንዷ ላይ አሰርታ ገበያ የጠፋ ነው። ጭቅጭቁ በዚህ ነው። እንደገና ደግሞ ዱባይ ነው ቤይሩት ነው። ቤይሩትም ተጀመረ እንዴ? አዎ አረቡ ጠንቋይ ደግሞ አረበኛ ነው የሚያወሩ አሉ። በቃ አብዛህ ሩሂ አብዛህ አታሊ ኢንሻአላህ ሩሂ ዘዋጅጂ ዘዋጅ ማይጂ እንደው ገበያ ቀዝቀዝ ተጠነቆለብን እያሉ ነው። ማን ነው ጆከር በመንዙማ ተስታክፍር አንተ ኧረ ሊያስቀጥፈኝ መረባ እዚህ ስለ ጠንቋይ እየተወራ መንዙማ ተከፍትብኛል። ያሻውም መሄድ ነው ያሻውም መምጣት ነው። አደምና ሙሐመድ በአንድ ላይ ሲሄዱ በአደም መንገድ ተናደ መንገዱ ሱብሃንአላህ እዚህ መንዙሞክ በሸረኛና ምቀኛና አንድ ላይ ሲሄዱ በሸረኛው መንገድ ተናደ መንገዱ ሐቀኛ ሐቁን ይዞ አመለጠ ወደ ገደሉ ያ ሙስጠፋ ላዲ ሱብሃንአላህ። አይ ጆከር መንዙማ ሰማው ላይ ላዚም አሁን መንዙማውን ያቋርጥና እና ከልም
እንትን ማን ነበር ክሪስ ብራውንን ሂጃብ አልባ ምን አስቡ ነው ጅክን ናይፋ ለእናት ሀገሩ ተወርውሮ ጠፋ። ቢፈለግ ጡርምባ ቢነፋ ሻቢያ ጋር ተገኘ እየተናፋ ሙስጠፋ ታጁ ላይ ጥፋ። የአማራ አክቲቪስት መንዙማ ጆገር ምን አስቡ አስጠቅፍርላላ እዚሁ። እሺ ወንድሞቼ እህቶቼ ነይ እስቲ ሜሉዬ በይሩቷ አስጠንቋይ። አሎ ማሬ ወይ እንዴት ነሽ ማሪዋ? ደህና ነኝ። አንተ ጆከር ምን ሆኖ ነው ክሪስ ብራውንን ቆብ አስለብሶ ያመጣው? ረመዳን ነው። ክሪስ ብራውን ረመዳን ይጾማል እኮ አታቂም እንዴ? እስቲ ዛሬ ቺኮችን ላስገባ። እስቲ እናንተ ናችሁ ጠንቋይ ቤት የምትሄዱት አብዛኞቻችሁ። እሺ እሙቲ ሄሎ፣ አስወጣኝ፣ እቀመጣለሁ። እንዳትነካኝ። ወንድ ነው ወንድ እና ማሳይሻለሁ ከፈለግሽ ደግሞ። ማነሽ እህት? ሬክሰን እሙቲ ዙፋን ወይ እንዴት ነህ? ደግ ነሽ ወይ? ሰላም ነው? ቢስ ነው? እሺ ጠንቋይ ቤት ሄደሽ ታውቂያለሽ? በስመ አብ ወይ አያጅብ መማር ደህና ነህ? አለሁልሽ። እንዴት ነሽ መማርዬ? አለሁልህ። ንገረኝ እስኪ ስክሮል ሳረግ እነዚህ ሰዎች ናቸው። በአጭሩ ንገረኝማ ምንድን ነው የተፈጠረው? በአጭሩ የህይወት ታሪካቸውን ስተርክልሽ ህይወታቸውን ለመቀየር እነሆ ጋሻ መሬት አባታቸው ስጦ ወደ ቤይሩት ላካቸው። ያም አይበቃ ብሎ በቤት ሰራተኝነት ለ2 ዓመት ተሰሩ በኋላ ተመዲያማቸው አጠር አድርጌ ለማቅረብ ሞክራለሁ። ተመዲያማቸው ቤት በመውጣት ትንሽ ህይወታቸው ሲቀየር ወደ ጥንቁልና ዞሩ። ጥንቁልና ያዞሩት ደግሞ በጓደኞቻቸው እርስ በርስ ነው። አዲያምጭ እንግዲህ አንዷ ፀጉር ቤት ስከፈት ለምን ፀጉር አንቺ ሰው ባበሻ ፀጉር ቤት ይቀዳል? በቅጫ ሰው እንዴት በቅጫምና በፎረፎር ይቀዳል? እናቴ እርስ በርስ ጠንቋይ ቤት ተያይዘን አንቺ ነሽ አሰራሽብኝ፣ አንቺ እኔ አላሰራውም። የምሬን ነው እግዚአብሔር እኔ አስጠነቀልኩትን ባህር ላይ ጥየዋለሁ አለች አንዷ። አንድ የተረገመ አሳ በልቶታል። አስያ ሀቢባም ግን መማር ጓደኛሽ ናት ጎበዝ ስትላት ነበር። እግዚአብሔርን ኢትዮጵያ ማስጠነቁል ነበር ስትላት ጎበዝ አንቺ እውነት ትናገሪያለሽ ጎበዝ ትላታለች እኮ። እውነት መናገሯን ነው የምታበረታታ። አሁን ለምሳሌ መማር አሁን ለምሳሌ ጠንቋይ ቤት ከኢትዮጵያ ጀምሮ ይሄዳሉ ብልሽ ምንድን ነው የምትይው? እንዴ እግዚኦ አንተ ምን አይነት ባለጌና አይደለም የሚባለው? ጎበዝ አቷሽም ይባላል። እሷ ፍርድ ቤት ነቻ። እውነቱን ነው እንጂ ሳይድ መያዝ የለባትም። ጠንቋይ መማር ሲሪየስ ታውቂያለሽ? ኢንተርቪው ነው ማታረጋት በራሷን እንገልብጠው ጥያቄ መማር ካናዳ ነው የምትኖረው። ካናዳ ደግሞ ጠንቋይ የለም። በእንግሊዘኛ ማን ነው የሚጠነቁልልን? ጽፋት ሲባገነ ያስጠንቁዬ መጥቻለሁ። ወረድ ይኸውልህ አየህ ከሀገር ቤት ጀምረዋለች እሷ። ወይኔ ናመመኝ። ለፀጉር ቤት ተጠነቆሉ አስጠነቆሉ። መድኃኒዓለም ያውም በሀበሻ ፀጉር ቤት አስቢው። አንዷ ፀጉሯን ተሰፍታ 1 ወር ነው የምትቆየው እኮ። እሱን ለማስፈታት ስትመጣ ሽታው አለ፣ በዛ ላይ ደግሞ መርፌ ወጋት ቁስለት አለ። በቀይ እንደው በዚህ ይቀናል።
ጅቦ ማሪ ገብቷል። ኩዊንዬ ላስገባሽ አሁን ሰባት ማሪ ቅድም ያለችው ሰምታል። ኩዊን ምን እንዳለች ሰምታል። ማሪ ኩዊን ምንድን ነው ትለው? ጠንቋይ ቤት ሂዳ አንድ አንበሳ ወረዳ ያቺ ሪች የሚሏት ጠንቋይ ቤት የሆነ ረጅም ቀጭን ሰው ቁሟል ቤትሽ አለች። ጠንቋዩ አርዝሞት ይሆናል እንጂ አጭር ነው ማሪ እኮ። አንዱ ደግሞ ምን አለች መሰለህ? አንድ ሰው ምን አልከታች መሰለህ? ባህር ላይ የተጣለውን አሳ በልቶት አሳው ማሪ በልቶታል ይላል እኮ። ምን ይታወቃል? ማርያም በልታል ያንን አሳ። ቀይ ባህር ነው የተጣለው እንዴ? ቀይ ባህር ነው የተጣለው። እሱን ከበላማ ሱሱ እያልክ ትመጣ ነበር። ለሱሱ የተሰራ እኮ ወደ ባህር የተጣለው ሱሱ ነው እንዴ? አዎ ሱሱ እኮ ነች የተሰራባት በእንትና በገነት እንዳለ የተሰበሰቡት ጠንቋይ ቤት ሄዱ ናቸው አይደል? እንደዚህ ከታች ያለ ሁሉ ጠንቋይ ቤት ደርሰው የመጡ ናቸው። ሶስት ራሄል ምትባሉ ቁጭ ጠንቋይ ነው የምትመስለው። ጠንቋይ ቤት ነው ያለው። ሀቢባ ራሱ ጠንቋይ መስላለች እዚህ ጋር። ሀቢባንና ራሄልን ያቸው እግዚአብሔር ሁለቱም ጠንቋይ አረስ ይዘብን መጣ። አይጅቡ አይ መከራችን መማር ምን አሰብሽ? አሁን እንደዚህ አረብ ሀገር ጠንቋይ ቤት ነው ያለው ነው የምልህ እኮ። ከየት ነው ያሰራው? እዛው በይሩት ነው ያለው። በአረበኛ ነው የሚጠነቁለው። የአረብ ጠንቋይ ያ የናይጄሪያ ይሁንልሽ። እኛ እኮ ስማ ጅቦ ብራዘር፣ እኛ እኮ አሜሪካ የናይጄሪያ ነበር አሪፍ ጠንቋይ እኮ ኖ እንደ ቡላላ አሜሪካ ውስጥ አዲስ ጠንቋይ መጥቷል። ተሙ አይተዋል? እጣን በትልቅ ማጨሻ ይዞ እንደዚህ ሲያሽከረክረው ተሙ ወደዛ ነገር እየሄደ እኮ በላሰራባት ያቺ ላይ ማህሪ ምናቃት ላይ ምን አለ ለአርሰናል ያጨስለታል፣ መልሶ ይጨሳል። አርሰናል ለማለት ተው አስገባው። ተሙ የተሙ ማጨሰን መመርመር አለበት። ለማንቸስተር ያሰራል። አረ በጣም ግን ይደብራል። በትልቁ ሲያጨስበት አርሰናል ጆሮበት ጠንቋይ ያላል መሰለኝ። ግን ለምን ሀቢባ ራሱ ተሙኔ ዋናው አለው ይላል። ከታችሁ ነው 8 ጊዜ እኮ ነው የተመላለሱት ጠንቋይ ቤት። አንቺ ምን ሆነሽ ነው? ስንት ጊዜ? 8 ጊዜ። ራሄል ከኢትዮጵያ 3 ነው ሂጃለሁ አለች ጠንቋይ ቤት። እኔ ካራክተሯ እኮ ዝም ብሎ የቀል ይመስለኛል። የእውነት ነው እንዴ? 12 ሲኒ ደርድራ መሀሪ በርሽ ላይ ቁመዋል አለቻት እኮ ኩይንን። የውሃውን ሽጉጥ ይዘው ቆመዋል አለቻት። ደግሞ $100 ታስከፍላለሽ። ጊፍት ከሌለሽ በውስጥ $100 ትልኪያለሽ። የካናዳ ዶላር ግን አትቀበልም። ደወሪ በስንት ነው? $15 ነው ዲፋልት። 115 ልካለች። እንደዛ ከሆነ እስቲ እናናግራታለን። ተሙዬ ለአርሰናል ታሰሪያለሽ አባቴ። ዶሮና $100 ማንቺ ቄጤማ ነው የሚያደርጉት እግሩን። ምንድነው? ምን አልገባኝም። ሴት ናት ጠንቋይ አሁን የተባለችው? እንደ ሴት እንድትፈለክስ? አዎ ሁሉም ጠንቋዮች ናቸው። ጠንቋይ ቤትም ሂደዋል። ኦኬ ሰዎችኛዋ ልጅ ናት አሁን እቺ የምታሰራው የምታስተነቁለው። ይኸው ምን መሰለህ እዚህ አሁን ያሉት 4 ሴቶች ናቸው። ሁሉም ጠንቋይ ቤት ሂደዋል። ግን የተሻለችው ጠንቋይ ልምድም የወሰደችው ራሄል ነች። ቤቷን እየከፈተች ምናምን ታስጠነቁ። ግን እኮ እንትና አንደኛው ነፈራታሉ ስትል ነበር። እቺኛው ታስፈራለች። ስክሪንሾቱን በደንብ አይተካው። እሷ ቤት ስለገቡ መስለኝ የሀቢባ ፊት ራሱ ተጣሟል። አይታል? አጣሟት ነው እያወራች ያለች። እዛው እንዳለ ጠነቆሉባት መሰለኝ። ተጣሟት ፊቷ ሀቢባ። ኧረ በትልቁ አድርጋት ሀቢባን እስቲ። አንድ የተቆረጠ አየሁት ግን ጅቦ ብራዘር ራሄል የምትባለው ነበር። ወደ ጠንቋይ ሱሩ እንጂ ነገሩ ወደ ዳኛዋ ዞራችሁ።
ያቺኛይቱ አረብ ነው ባሏ። የትኛው ራሄል የምትባለው ተቆርጦ በጣም ነው የምፈራት ስትል ነበር። የታችኛዋ በጣም ኃይለኛ ነች መሰለኝ እኮ። አሁን ምን መሰለ ገነት የምትባለው ሁለትን ያሰራችሁ፣ አንዱን ለገንዘብ የምትወደው ባሏን አለች፣ እሱ ገንዘብ እንዲሰጣት፣ አንዱን ደግሞ በጣም ታፈቅረዋለች፣ በደንብ እንዲያፈቅራት። ሁለት ቦታ ነው ያሰራችበት። ገባ? ወንድ ላይ ነው እንዴ ብዙ ጊዜ የሚያሰሩት? ወንድ ላይ ነው። አንተ ላይ ግን ያሰሩ ምን አለ ማማኒ? ኧረ መሀሪ ላይ ያሰሩ ትራክ አለው። አንተ ከካቢው ስራት አልሶኝ። ኧረ በሽጉጥ ነው የሚደፋቸው እንዴ? ሽጉጥ ራሱ እንደማይተኩስ ያደርጉታል። አንተ እንደማያደርጉት ነገር የለም። ወይዬ ሰላም ነው እንዴ? ዳብ ላይ እንዲሰሩበት ነው መጸልየው። ከፍላታው ጅቦያ ምን አረገዩ ዳብ አብረን ከፍላለን ከፍላል። የትኛው አትሻለው? ጨራሽ ለካ ቲም ሆናችሁ ነው የምትሰሩበት። እዮዳብን ፈስፈስ ያደርጉልናል ጠንቋዮቹ። በሄደበት $300 ይጠይቃሉ። ስንት ዶላር ጨምሮ ችግር የለውም። ራሴን አግኝቻለሁ ያለው ቡላላ እዮዳብ ሲቀመጥ ሲነሳ እንዲፈሳ የሚያደርጉ ከሆነ እንከፍለዋለን። እንዴ እንትና ሞጣ እጁ ላይ ያለው ግድግዳ አይተዋል? እጁ ላይ ያለው ሞጣ ግድግዳ በታቱ እሱ እኮ ሴቶች የሚያፈዝበት ነው ሞጣ። አይተዋል አይደል? በኋላ ግድግዳ ያለው እጁ ላይ አክቲቪስት አትንኩ እናንተ ሰዎች። ጅቦ አትንኩን ያልከው የምናውቀው ሰው እኮ በዛ ደንዝዞ እኮ ጅቦ ይሄ ዶት የሚለውን አስገባው። መሀሪ ክፈሌ ላሰራ ይላል። እስቲ ጭራሽ ከፍላችሁ ነው የምታሰሩት ወይ መከራ። ለምን መማር ላይ አታሰራባት መሀሪ? ለማረግ ጭራሽ የሳምንቱ ትመላለስልሃለች። መልሶ ደግሞ ከዛ በኋላ መልሼ ደግሞ መጥፊያዋን ደግሞ ስሩን ልበላቸው። ራስህ ትጠፋታለህ እንጂ መጥፊያ የለውም። ራስህ ታልቃት ካሰራ አሰብ ላይ ድርሽ እንዳይሉ ነው የሚያሰራባቸው። መማርዬ ጋር ምን አሰራኝ? ከፈለኩኝ ፍላይ አድርጌ አልሄድም እንዴ? ምን ያሰራኝ መማርዬ ጋር ደግሞ? ወይ ፈጣሪ ምን ሲቃል ለመናገር ማማርዬ ይሄ የሚደረገው ነገር ይሰራል የእውነት ከልብ እንዴ? ሰርታ ታውቃለች እንዴ? እንዴት ነው ጠየቀኝ እኮ እኔ የጥንቁልናቸው አይደለም ማሪ ይቻላል። አንተ ለጠይቅ ማሪ ታምንበታለህ? ማሪ እኔ አላምንበትም። መስራትማ ይሰራል። ለምን አይሰራም? ታምንበታለህ? አይ ቡላላ ታምንበታለህ? ማመን ሳይሆን እኔ አንዱ ጓደኛዬውን ከጠንቋይ ጋር ተሳፈጠና በየሄድክበት እንድትፈሳ አደርጋለሁ አለው። ይኸው እድሜ ልኩን ሲፈሳ ይኖራል እየዞረ ማለት ነው። አባታ አምራት ታሪያኒ ለምን ከዛ ቤተክርስቲያን ሄዶ ጸበል ትረይቱ ሴጣኑ ወጥቶለት ምናምን ነው የፈታው። እሱ ሳክስ ነው። እሱ አባባ ታምራት እሱ እኮ እንትን ሰምቶ ነው እንዴ? ኢንፎርሜሽን መጀመሪያ ሰምቶ ነው። እሱ አጭበርባሪ ነው፣ ግን በስትክክል ደግሞ ስማ እንጂ ቡላላ፣ እኔ በጣም ያስፈራኛል። ምን መሰለህ? ይሄ በወንድ አድርገው ግሩፕ እያደረጉ ሰው የሚያስደበድቡት ነገር አይታ ትናንት ሲናገሩ የነበረው ይሄ ነው አደገኛው። ያስደበድባሉ እንዴ? እንዴ ታዲያ ልታስመጭ ይሰራል ብዬ የገመትኩት ማለት ነው። ስማ የሆነ ልጅ ነጭ ነው ፈረንጅ ነው፣ አይታችሁታል? የሰራውን ቪዲዮ አንድ ቪዲዮ ሰርቷል ቲክቶክ ላይ። ምን አለ? ድሮ በኛ ቤተሰብ እንዲበታተን ድሃ እንድንሆን ምናምን ያረጋችሁን ሰርቶላቸዋል። ጠዋት ስንነሳ ጥቁር ዶሮ በራችን ላይ በጣም ጥቁር ዶሮ በራችን ላይ ይጣል ነበር። እንትን ምንድን ነው ያለው ደግሞ ይሄ አይ ቲንክ እንትን መሰለኝ ምንድን ነው ማአት ነገር ብቻ ማአት እየጣሉ ዶሮ የሚበር እንትን የፍየል ቀይ የተለያየ ነገርና ሰርቶላቸዋል። አሁን ቤተሰቦቻችን ተበታትነናል እያለ የምሩን ማለት ነው ይናገራል። መሀሪ የአንተ ታሪክም እኮ አለ። የሆነ ጊዜ ኮቴ ጥለውባል ነበረ ትራክ ውስጥ የበግ ኮቴ ቡላላ የምን ኮቴ አስተውል። ሀበሻ ነው አይታችሁታል አይደለ? ሀበሻ ነው ፍላጎት አለው ማለት ነው። መሀሪ ሊያስጥልብህ
አላያችሁትም? $200 ክፈይልኝ በእናትሽ ጓደኛሽ ላይ በፊት ለፊት እውነትን ተሸገሩ። በፊት ለፊት መገባገብ ስለማይችሉ እንደዛ ነው። ለእኔ ክፈለኝ። ምን አሰራ? $200 በእናትሽ ክፈይልኝ። እግዚአብሔር ላሰራበት ትንሽ እንዴ መማሪ እንደዚህ ነገር የምታውቂው ነገር አለ እንዴ? ምን ነው እኔ ላሰራላችሁ ማለት ጀመርሽ? እኔ ላሰራ አይደለም ያልኩት። እኔ እሷን ልስጠው። ማነው ዚፖራን እኮ ነው ጠንቋይ ከሚከፍል እኔ ልስጠው። እኔ ከትናንትና ጀምሮ ካናዳ በሙሉ እያጠያየቅኩ ነው ጠንቋይ ከየት እንዳለ ግን የለም ማለት እዚህ። ኧረ ይኸው ማሪ ይነግርሻል። በጥንቆላ አንድ ፍሬውን አጥቷል። ንገራት። እናቴ የምን አባን ማቋንት ቆጠታ። አሬ ቡላላ ይበል እየተረገበ እናቱን ይሄ ውሻ እኮ ይሄን እሱ ከአባቱ ጋር ነው እዛ ነው የሚውለው ጠንቋይ ቤት። ፍሬውን ያጣው ረጅም መንገድ ስለሚነዳ ነው በጥንቆል ማለት ቡላላ አንተ ደነገጥኩ እኮ ቼክ ማድረግ ጀመርኩኝ እኮ ቡላላ እንደዛ ሲደርስ ፈልግ ኧረ አለ ቡላላ እየተሳሳለ አለ ቼክ አደረኩት እኮ እንዴ ይቀልዳል እንዴ እናንተ በተኛንበት እኮ ተሰርቁን ይሆናል እናንተ አይታወቅም እኮ ኦሆ አሁን ነው ቲክቶክ ደህና ጠንቋይ የምታውቁት ካለ ንገሩኝ። እኔ ለጅቦ ነው ማሰራት የምፈልገው። የልጆቹ መጨረሻ ምን ሆነ? ለምን ከምትሰራሩ ሁለታችሁ ለምን ዝም ብላችሁ አትገናኙ? ካናዳ እንዲህ ልታደርጊ ነው ጅቦን? እሱ ባንችላችን ሌላ እስቲ አንዳቸው ቆይ እስቲ አንዳቸው ሼር አድርጋ አምጣ ጅቦ በእናትህ ያብራሩልን እስቲ አንዳቸው ሼር አድርግላቸው ሼር አድርጉ እስቲ ጆኬ ይመስለኛል መሀሪ ጆኬ ይመስላችሁማ እስቲ ሼር አድርጉላቸው ሼር አድርጉላት ሪቾ ያቺ ጀበና ይዛ ጠንቋይ ነው የምትለው እሷም ቡላላ ጆኬ አይመስልም እሷን ሼር አድርጉላት ጋይስ ሪቾን እንዴ ቆይ ሪቾ ሼር አድርጉላት እናስገባታለን እሷን ጀበና ይዛ ቁጭ ስለምትል ልታቀልን ትችላለች ራሱ ትናንትናም ታፍናለች ሰዓት ብዙ መናገር የምትፈልገው ይኖራታል መቶም ቢያወራው ነበር ግን አይመጡም። አሁን ከዚህ ከሶሻል ሚዲያ ይመጣሉ። ቡላላ ፉል ሞዴሬተር ነው ያለ ቼክ አድርጉ ሁሉ ይፈልጋል። ሼር አድርጌ እዚህ አንጥቼ ላይ ይጠምጠምብኝ አይ በነበረው አንተ ላይ ያሰሩት አንዳንድ ጥያቄ ስለሚኖር የኔ ላይ ከተሰራ አብዳለሁ። እግዚአብሔርን ከኔ ምንም የሚጠቀሙት ነገር ስለሌለ እብድ ነው የምሆነው። ነው ኪዳነ ምሕረት ነው ለካ የሆነ እመጣለሁ እኔ ክላ አድርጌ ቀጥታ ካናዳ አለ ሂድ መሀሪ ጠንቋይ ይላሉ መማር ካናዳ አለ ይላሉ ጠንቋይ አለ ካናዳ ብለው ነው እንዴ አስፈንጥረው ነው የሚለቁ ትቀዳለህ ቶሮንቶ እዛ በረዶ ስር የሆነች ጩጬ ቤት ሰርቶ የሚኖር ጠንቋይ ሜቢ እውነቱ ነው የሸገር ጁንታ ቶሮንቶ እንኳን ሀበሻ ስለሚበዛ ልክ ገደሉኝ ተረታለ ግማሽ ዲሲም አለ ይላሉ አለ አላለ ማን ዘውዬ ዲኤምቪ ኤሪያ ሊኖር ይችላል። እውነታችሁ ነው። እዛ አይጠፋም። እውነት ለመናገር አትላንታም አለ። ኧረ አትላንታ ጠንቋይ አይደለም እንደው ለጠንቋይ ራሱ የሚያመች ሰውም የለም። አትላንታ አስከፊያቸው አረብ ነው አስከፊ ያለው እርስ በርስ እያያችሁ አይደል እንዴት እንደሚጠሩ ዋንጫ ስለደረሰ ከችላል የአፍሪካዎች ዓለም ዋንጫ እኮ አለ። አሁን ትገባለህ። እኔ ባይዘው ያን ነገር የገረመኝ ሪቾ በዚህ አጋጣሚ እንድታውቁ አለችን እንላታለን። የ2 ወር እርጉዝ ነኝ አለች። የምወደው ባላለኝ ብላ ትናንትና አዲስ ነገር ማሰማች እኮ በዛው አያይ ሬቾ እኛ ጋር ያለችው ነው ወይስ ሌላ ናት? የ2 ወር እርጉዝ ነው ያለች ደግሞ ጸልዩልኝ ማርያም አለች እኮ በቃ በዚህ አጋጣሚ ልንገራችሁ የ9 ዓመት ባላለኝ ምናዊ ነው ደግሞ ባሏ የውጭ ዜጋ የዛው ሀገር ሰው ነው ወይ ሪቾዬ ክርስትና ያሰማውን ጉድ የለም። ሶሪያዊ ነው ያለችው ሶሪያዊ ነው በጣም መኮራበት ምናምንበት የ2 ወር እርጉዝ ነኝ አለች እኮ ክርስትና ለማን ነው እግዚአብሔር ወቀው መማር ሴት ኮንስ ትይዣለሽ ክርስትናውን ረቶ አረ ለተማማ አስበው ተቆይታ ግን አሁን ታሰራለች አታሰራም ነው ትታለች ትተዋል አይደል
እሷ እኮ አለች እስካሁን ድረስ ላይ ብላ እንደዚህ ነው ያሉ ባይዘወይ እነሱ ለስራቸው ለቢዝነስ ነው የሚያሰሩት የተባባሉ ትናንትና ማለት ነው። እየሰማ ስራ አልነበው ዋሽሩም ገብቼ ሰማቸው ነበር እግዚአብሔር። ከዛ ምን አለች መሰለኝ እኔ አለች ኖ እኔማ ለስራዋ ልታዘጋል ለዛቺ አንዷ ልታዘጋባት ጠንቋይ ሄዶ አንዷ ደግሞ ስራዋ ጥሩ ሰው እንዲመጣላት ነው ያሰሩ እንጂ መሰለኝ። አይ ቲንክ ሶ እንደዛ ሲሉ ሰምቻለሁ። አንዷ ላይ አይደለም ያሰሩት ማለት ምን አንዷ ላይ አይደለም ያሰሩት ለራሳቸው ቢዝነስ ነው። አዎ ግን አንዷ ደግሞ ልታዘጋባት ነበር በጠንቋይ አየሽ። ችግሩ እሱ ነው። ከዛ ደግሞ እኔ ነው አለች ወስጄ ባህር ላይ ጥየዋለሁ አለቻት። እሱማ ለራስሽ ያመጣሽው አይደል እንዴ አለቻት። ደግሞ በጣም ነው የሚያስቅሽ ማርያም። ያስፈሩት የሚያወሩት ወሬ አንድ አጋጣሚ ግን ስማ ማህሪ ሀቢባ ለመለከፏን በምን ቼክ ማድረግ ይታወቃል? ይሄ ተተጣሟል። ጅቡ አስተዋቀው ሀቢባ ራሱ እኮ የሆነ ነገር አድርገውባታል። የዛን ቀን ላይቭ ላይ ይኸውልህ ፊቷ እንዴት እንደተጣመመ ቪዲዮ ነው። ማሪ ሀቢባ እግዚአብሔር ምንም አይነካትም። ሰው ጋር ምናምን ጠንቋይ በክራት ሀቢባን ዝም በል ቆይ እኔ ጎበዝ ስትላት ነበር ግን ትናንት አፈዘዋታል ስትላት እኮ ጎበዝ ብላታለች። ጎበዝ አንቺ አትዋሽም አለቻት። አትዋሽም ነው ያቃናታል። ጎበዝ ካለች ያቃናታል ነው። ወይኔ እናንተ ቡላላ በትልቁ አረገው የተጣመመው ነው። እኔ እናትዬ ይኸው እየሰሙን ነው ነገር ያን ነገር ልንገርሽ። እኔ ወርጃለሁ እየሰሙን ነው። ነገ ጧት ይጠመጥሙብናል። የታወቀ ነው በየስማችን። እኔ ላመልጥ ነው ራሄልዬ። እኔ አከባሪሽ ዝም ብሎ መጠምጠማለ እንዴ ማሪ ምንድን ነው? በስም ይሰሩብሃል አሉ እዛ በስምና እኔ ላይ አይሰራም። ምንም እኔ ላይ አይሰራም። እኔ ከድንግል መታ ከፈለገች የኔ ቤት ከፍቷል እንደፈለገች ትበልቅ። አዚማ ማለት ነው የተዳፈሩት ሙላላና የሸገር ናቸው። ኧረ ምንም አያመጣም እነዚህ ዋታ ያሙት ምንም አያመጣም። ጠንቋይ እንተ ደግሞ አለብህ እንዴ ዚፖ የቀረችውን አንድ ምሬ እንዳያጠፉበት እኮ ነው። ዳንኤልም ተደፋፈር። እነዚህ አራቱ የተዳፈሩት እኔና መማር ምን መማሪ ባህር ላይ ወረወሩትን ፈልገው እንዳያወጡብን በእኛ ስም። ባላ ገና ሳትመጣ ሳትቀርበው ነው በጫማ ጥፊ የሚጥላት። የእናትህ ስም ማን ነው? የሆነ ጠንቋይ አለ ከታች መሰለኝ። የእናትህ ስም ማን ነው ይላል። ጭራሽ በእናቶቻችን ሊይዘን ነው። በሉ ቅዱሳን ቤቴን ደግሞ ጠንቋይ ደፍራል ይበስማም እንዳታበላሹብኝ ምእመናን። እኔም ልወጣ ነው። መማር መሀሪ፣ ቡላላ፣ ሸገሩ፣ ትንሿ ይመቻችሁ። ሙሉ ስማችሁን ለማንም ሰው እንዳትናገሩ። ቆይ ማን ደወለልና ነው አሁን የምትወጣው? አርቲስት በላይነሽ ጅቦ አጣራ። አንተ ላይ የምታሰራብህ ዜድ ነች። የትኛዋ ያች ዜድ አትሰራብኝ እዛ ጸጉር ስለሌላት ብዬ እኮ ነው። ዜድ ጠንቋይ ብትሄድ ጠንቋዩ ራሱ በስማም ይላል። ኧረ ቡላላ ምን ነው ቡላላ? ዜድ እኮ ቆንጆዬ ጅቦ አካሄድ ብለው ለማንኛውም ምእመናን ሙሉ ስማችሁን እስከናያታችሁ ለማንም ሰው ማሳወቅ የለባችሁም። እግዚአብሔርን ጥንቁልና የሚሰራው በሙሉ ስም በጨርቅ በፀጉር ምናምን መጠንቀቅ አለባችሁ እና ከአጋንንት ከመተተኛ አላህ ይጠብቃችሁ። እግዚአብሔር ከአጋንንት ይጠብቃችሁ ምእመናን። ለማንኛውም እነዚህን ሰዎች ባየንበት እንዲሁም በገቡበት ቦታ ትንሽ እናርጋቸው፣ እናዋርዳቸው። የአጋንንት ስራ ነው የሰሩት። በተለይ ጆጆዬ የተሰራባት በጣም ያሳዝናል። ሪቾ